በመታልፉበት ሁኔታ ውስጥ ከባባድ ነገሮች ስለሚገጥማችሁ ካቅማችሁ በላይ በሆነ ነገር እየተፈተናችሁ ካቅማችሁ በላይ በሆነ ነገር ውስጥ እያለፋችሁ ሰውን አምላኩን እንዲጠብቅ የሚያደርገው አቅሙ አይደለም። የእውቀት አቅሙ፣ የገንዘብ አቅሙ፣ የሰው አቅሙ፣ የሰውነት አቅሙ ሳይሆን መንፈሳዊ አቋሙ ነው እግዚአብሔርን ሰው እንዲጠብቅ ሊያደርገው የሚችለው። የሰው ፍጥነት መቼም ቢሆን እግዚአብሔርን ሊቀድመው አይችልም። የሰው ብልጠት መቼም ቢሆን የእግዚአብሔርን ሞኝነት ሊልቅ አይችልም። በአቅም አይደለም ሰው የሚጠብቀው፣ በአቋም ነው ሰው የሚጠብቀው። ለነገራችሁ ሁሉም ጊዜው አይደለም። ለነገራችሁ ሁሉም ቦታ አይደለም። ዛሬ ብዙ ሰው ከእግዚአብሔር ቤት በር ተዘጋብኝ ብሎ ይወጣል። ኑሮ ያልተሻሻለም ብሎ ይወጣል። ብዙ ሰው ከእግዚአብሔር ቤት ከአገልግሎት ከህይወት የጠበቀው ነገር ስለቀረ ያመነውን ጌታ ክዷል። ፍቃዱን ስትል የሚያልፍህ ቢዝነስ አለ። የእግዚአብሔርን ሐሳብ ስትል የሚያልፍህ በጣም ብዙ ጉዳይ አለ። እግዚአብሔርን ሐሳቡን ተላልፈ ፍቃዱን ተላልፈ ከምታገኘው ማግኘት ይልቅ ከፍቃዱ ጋር ሆነ ማጣት ይሻለኛል ብለ ያለ ፍቃዱ ከምትጠግብ ከፍቃዱ ጋር ብራብ ይሻላል ብለ ስትል ጌታን የምትከተለው ለእንጀራ ሳይሆን ለህይወት ቃል ሲሆን ማለት ነው። ቁጭ ማለት እንደ ሰፈር ድንጋይ መቀመጥ ማለት አይደለም። መጠበቅ ማለት ጌታን ለእንጀራ ሳይሆን ለህይወቱ ቃል ለህይወት ቃል መከተል ማለት ነው። እኔ የምፈልገው ፍትፍትህን ሳይሆን ፊትህን ነው። እኔ የምፈልገው የእጅህን ሳይሆን ልጅህን ነው። እኔ የምፈልገው አንተን ነው። ዝማሬ የተከፈተ በር ማብራሪያዬ አይደለም። እምዘምረው ለማዳመቅ አይደለም። ስለሚገባ ዲሰርቭ ስለምታደርግ ነው። ብከፍተውም ብዘጋው ብሰጠኝም ባሰጠኝም አንተ አምላኬ ነህ። አንተ የህይወት ቃል አለ። ካንተ ወዴት እንሄዳለን እንዳለው ልክ እንደዛ መጠበቅ በልብክ ለጌታ መንግስት ለእንጀራ ሳይሆን ለቃሉ ጌታን መከተል ነው። ለፈውስ ሳይሆን ለነፍስህ ጌታን መከተል ነው። ከስጋ ክብር መሸሽ ነው። ህይወትን ማስቀመጥ ነው። የምታስፈልግበትን ጊዜ ቦታ ለይተ ማወቅ። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 16 እንደዚህ ያነባለሁ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ፣ በጀልባውም ተሳፍረው ወደ ቅፍርናሆም ለመሻገር ተነሱ። ጊዜውም መሽቶ ነበር። ኢየሱስም ወደ እነርሱ ገና አልመጣም ነበር። ኃይለኛ ንፋስ ይነፍስ ስለነበር ባህሩ ተናወጠ። 5 ወይም 6 ኪሎ ሜትር ያህል እንደቀዘፉ ኢየሱስ በውሃ ላይ እየተራመደ ወደ ጀልባዋ ሲመጣ አይተው ደነገጡ። እርሱ ግን እኔ ነኝ አትፍሩ አላቸው። እነርሱም እንዲሳፈር ፈለጉ። ጀልባዋም ወዲያውኑ ወደሚሄዱበት ዳርቻ ደረሰች። በዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 16 ጀምሮ የምንነጋገርበት የትምህርታችን ሐሳብ ማስታወሻ ደብተርና እስክሪብቶ ያዛችሁ ስለመጠበቅ ይሆናል። እንደምታውቁት ልጅ የሚሆነው 9 ወር ተጠብቆ ሲወለድ ነው። ከ9 ወር በፊት ከተወለደ በተለይም ከ7 ወር በፊት ደግሞ ተወለደ ሳይሆን የሚባለው ጨነገፈ ነው የሚባለው እና የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 27 ቁጥር 19 ደግሞ በሌላ ስፍራ ሲናገር ምን ይላል? በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል። ፍሬውን የሚበላው ፍሬ እስክታፈራ የጠበቀ ብቻ ሳይሆን ፍሬው እስኪበስል ድረስ የጠበቀ እንደሆነ መገመት የሚያዳግት አይመስለኝም። እግዚአብሔር አምላክ በዚህ ቀን ሊነግራችሁ ለነፍሳችሁ ሊመክራችሁ የፈለገው ሐሳብ ሊያስተምራችሁ የፈለገው ሐሳብ ስለመጠበቅ ነው። አሁን ባነበብኩላችሁ የእግዚአብሔርም ቃል በምሳሌ መጽሐፍም የነገርኳችሁ በለሲቷን የጠበቀ ፍሬዋን እንደሚበላ መጽሐፍ እንደሚናገር ጌታውን የጠበቀ እንደሚከብር መጽሐፍ ቅዱሳችን እንደሚናገር መጠበቅ በራሱ የራሱ የሆነ መለኪያና አቅጣጫ ዓላማ እንዳለው ማወቅ በጣም ተገቢ ነው። ብዙዎቻችን አሁኑኑ መብላት አለብን፣ አሁኑኑ ማግኘት አለብን፣ አሁኑኑ ነገር መሆን አለበት ስንል ከትክክለኛው ጊዜ በፊት ነገራችንን ለማዋለድ ጥረት በማድረግ ከማዋለድ ይልቅ በማስጨንገፍ ብዙ የህይወት መንገዶች ላይ እናሳልፋለን። ራያችንን፣ አገልግሎታችንን፣ ስራችንን፣ ቤታችንን፣ ብዙ ነገራችንን ላለመጠበቅ ወይም ደግሞ የእግዚአብሔርን ጊዜ ለመጠበቅ ካለመፈለጋችን የተነሳ ለጭንገፋ ተዳርገናል። ወዳጆቼ በዚህ ማለዳ እግዚአብሔር ሊነግራችሁ የሚፈልገው ዋናውና መሰረታዊ ጉዳይ
ስለመጠበቅ መንፈሳዊ ትርጓሜ እንደሆነ እንድታስቡ እፈልጋለሁ። አሁን ያነበብነው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 16 የሚናገረው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ቀኑን ሙሉ ተአምራት ሲያደርግ ዋለ እና እንደዚሁም ደግሞ እንደምታውቁት 5000 ወንዶችን ያልተቆጠሩ ሴቶችና ሕፃናትን መገባቸው እና ደቀ መዛሙርቱ ከጌታ ጋር በድንቅና በታምራት ነው አብረው ያሳለፉት። ቀኑ እንዴት ነው ያለፈው ሲባል ቀኑ ያለፈው በድንቅና በታምራት ነው። ቀኑ ያለፈው በሚያስገርም ሁኔታ 2 ዓሣና 5 የገብስ ዳቦ 12 መሶብ አርጎላቸው ነው ቀኑ ያለፈው። ይሄ የሚገርም ነው። የሚገርመው ደግሞ ይሄ ነገር ከሆነ በኋላ ደቀ መዛሙርት ከጌታ ከኢየሱስ ጋር በድንቅና በታምራት ካሳለፉ በኋላ በሚገርም ክብር ካሳለፉ በኋላ የሆነ ሰዓት ላይ ጌታ ኢየሱስ ክርስቶስ ከነሱ ዞር አለ፣ ተሰወረባቸው፣ ዞር አለ ብሎ ይናገራል እና ዮሐንስ የዘገበልን በዚህ ምዕራፍ 6 ቁጥር 16 ላይ ጌታ ኢየሱስ ክርስቶስ ይመጣል ብለው እስከ ማታ ድረስ ሲጠብቁት ይመጣል ብለው ሲጠብቁት ሳይመጣ ቀረ እና ምንድነው የሚናገረው? ጊዜው መሽቶ ነበር ይላል። ኢየሱስም አልመጣም ነበር ይላል። ምን ማለት ነው? ደቀ መዛሙርቶች ኤክስፔክት አድርገዋል። አብሯቸው ነው ያለው። ከጠዋት ጀምሮ ብዙ በሽተኛ እንደፈወሰ ዮሐንስም ይዘግባል። ብዙ በሽተኛ ፈውሷል፣ ዕውር አብርቷል፣ ሽባ ተርትሯል፣ ብዙ ነገሮችን አድርጓል። እንደዚህ መግቧቸዋልና ይሄ ቀኑን ሙሉ ሲመግባቸው ሲያበላቸው በድንቅና በታምራት ድንቅ የሆነ ቀን እንዲያሳልፉ የረዳቸው ጌታ ሲመሻ አካባቢ ቢጠብቁትም አልመጣም። ወዳጆቼ መጠበቅ ስላቃታቸው ጌታን ጥለው የራሳቸውን ጉዞ ጀምረዋል። ሰዎቹ መጠበቅ ስላቃታቸው ነው ጌታን ጥለው የራሳቸውን ጉዞ የጀመሩት። አሁን ሰዎች ጌታን ስለመጠበቅ ስታስተምራቸው ያልጠበቁ ሰዎችን ስለመጠበቅ ማስተማር ቀላል ነው። የጠበቁ ሰዎችን ስለመጠበቅ ማስተማር ደግሞ ከባድ ነው። መጠበቅ የሚባለው ነገር ቀልድ ጉዳይ አይደለም፣ ዝም ብሎ ጉዳይ አይደለም። ማለት ጊዜ እየሄደ ዘመን እየሄደ ብዙ ነገር እየሄደ እናንተ ቁጭ ብላችሁ እየጠበቃችሁ ይመጣል ብላችሁ ተጠብቁ ባይመጣና ቢዘገይ ማንኛውም ሰው ያለው አማራጭ ምንድነው? የራሴን መንገድ፣ የራሴን መውጫ፣ የራሴን አቅጣጫ ደግሞ ለሞክር ይላል። መጠበቅ ቀላል ጉዳይ አይደለም ወዳጆቼ። እናንተ 40 ደቂቃ ማኪያቶ እየጠጣችሁ አትጠብቁም። ሰው ጠብቄ ሄጃለሁ ነው የምትሉት። 20-30 ደቂቃ አይ ከዚህ በላይ አልጠብቅም ነው የምትሉትና ይሄ ደግሞ ሁሉን ትተው የተከተሉት ጌታ ነው። ያድነናል፣ እናምነዋለን፣ ህይወታችን ነው ብሎ የተከተሉት ጌታ ነው የቆየባቸው። ስለዚህ ጌታን መጠበቅ ሲያቅታቸው ጌታን ጥለው የራሳቸውን ጉዞ ጀምረዋል። በጣም እርግጠኛ መሆን ያለባችሁ ነገር ምንድነው መሰላችሁ? የሰው ፍጥነት መቼም ቢሆን እግዚአብሔርን ሊቀድመው አይችልም። የሰው ብልጠት መቼም ቢሆን የእግዚአብሔርን ሞኝነት ሊልቅ አይችልም። እና በጣም እርግጠኛ እነዚህ ሰዎች ይገርማቸዋል። ጉዞ እንደጀመሩ ይላል መጽሐፍ፣ ኃይለኛ ንፋስ ተነሳ፣ ባህሩ ተናወጠ፣ ባህሩ ተጨነቀ። በጣም ከባድ የሆነ ነገር ነው የሆነው። የረገጡት ውሃ ነው። ውሃው ደግሞ አቋም የለውም፣ ይዋዥቃል፣ ይወላውላል፣ እንደዚህ ይላል። ዙሪያቸው ንፋስ ነው። ቀና ሲሉ ሰማዩ ጨለማ ነው። በእንደዚህ አይነት ሁኔታ ውስጥ እየተጓዙ ነው ማዕበል የተነሳው። እነሱ በታንኳ የከበዳቸውን ውሃ እሱ በእግሩ ነው እየረገጠው የመጣው። ጌታን መጠበቅ የሚያዋጣው ለምን መሰላችሁ? እናንተ ማክሲመም ይፈርታችሁን ተጠቅማችሁ የሚያቅታችሁ ነገር ከሱ ጋር ቀላል ስለሆነ ነው። ከሱ ጋር ቀላል ስለሆነ ህይወት፣ ከሱ ጋር ቀላል ስለሆነ አገልግሎት፣ ከሱ ጋር ቀላል ስለሆነ የትኛውም ነገር መጠበቅ የሚያዋጣው በዋነኛነት ለዛ ነው። እና እነዚህ ሰዎች ጌታ ስለቆየባቸው ስለዘገየባቸው የራሳቸውን ጉዞ የራሳቸውን መንገድ በሚገርም ሁኔታ እየቀጠሉ ያሉበት ሁኔታ ነበር የነበረው። ወዳጆቼ ይሄ መጠበቅ የሚባለው ነገር ምንድነው ሲባል አቅም አይደለም፣ አቋም ነው። አሁን በአቅም አይደለም ሰው የሚጠብቀው፣ በአቋም ነው ሰው የሚጠብቀው። ምክንያቱም በዕንባቆም መጽሐፍ ምዕራፍ 2 ቁጥር 1 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በመጠበቂያዬ ላይ እቆማለሁ ይላል። አሁን አቋሜ ነው እንጂ አቅሜ አይደለም። መጠበቅ የሚባለው ነገር አቋም ነው። ይሄ ዲተርሚኔሽን ነው፣ ቁርጠኝነት ነው እንጂ አቅም አይደለም። አዎ በምታልፉበት ሁኔታ ውስጥ ከባባድ ነገሮች ስለሚገጥማችሁ ከአቅማችሁ በላይ በሆነ ነገር እየተፈተናችሁ ከአቅማችሁ በላይ በሆነ ነገር ውስጥ እያለፋችሁ፣ አዎ ትክክል ነው። ግን ሰውን አምላኩን እንዲጠብቅ የሚያደርገው አቅሙ አይደለም። የእውቀት አቅሙ፣ የገንዘብ አቅሙ፣ የሰው አቅሙ፣ የሰውነት አቅሙ ምናምን ሳይሆን መንፈሳዊ አቋሙ ነው እግዚአብሔርን ሰው እንዲጠብቅ ሊያደርገው የሚችለው። ኦኬ በደምብ ስሙኝ። አሁን ምንድነው መነሻ ያደረግነው ሐሳብ? አንድ ልጅ የሚሆነው 9 ወር ሲጠበቅ ነው። ከ9 ወር በፊት ከሆነ ግን ጨነገፈ ነው እንጂ የሚባለው ተወለደ አይደለም የሚባለው። በተለይም ነግራቸዋለሁ፣ ሳይንሱም ራሱ ከ6 ወር በፊት ጽንስ ከወጣ ተወለደ አይባልም፣ ጨነገፈ ነው የሚባለው።
ነገር ህይወት የሚኖረው ነገር ውበት የሚኖረው ነገር መልክ የሚኖረው ነገር ስርዓት የሚኖረው እድገት የሚኖረው አቅም የሚኖረው በጊዜው ሲሆን ነው። አሁን መጠበቅ ያስፈልገው ለነገራችሁ ሁሉም ጊዜው ስላልሆነ ነው። ምጽፉ ሰዎች ለነገራችሁ ሁሉም ጊዜው አይደለም፣ ለነገራችሁ ሁሉም ቦታ አይደለም። መጠበቅ ያስፈልገበት ምክንያት እግዚአብሔር አምላክ በጊዜ የሚሰራ አምላክ ስለሆነ ፍጥረትም በጊዜ የተዋቀረ ህይወት ስለሆነ ነው ነገር መጠበቅ ያስፈልገው። በየትኛውም ጊዜ በየትኛውም ቦታ በየትኛውም ሁኔታ ውስጥ እናንተ ከእግዚአብሔር የተቀበላችሁት ነገር ስለማይቀጥል ነው እግዚአብሔር ህይወታችሁን የሚያስቀጥልበት ወይም ለህይወታችሁ ለራያችሁ ለነገራችሁ የተወሰነለት የጊዜ ገደብ ስላለው ማለት ነው። ስለዚህ ነግራችኋል። ዕንባቆምን መጽሐፍ ስታጠኑ መጠበቅ አቅም ሳይሆን አቋም እንደሆነ ትረዳላችሁ። ከዛ ሲቀጥል ደግሞ አንድ መነሻ ሐሳብ ነግራችኋለሁ። በደንብ ይሁን። ወደ ትምህርታችን ሐሳብ ልንገባ ነው። 7 ነጥቦችን ነው የምንነጋገረው። የመጀመሪያው ሐሳብ የነገርኳችሁ ምንድነው? በዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምዕራፍ 6 ቁጥር 16 ነው። ከቁጥር 1 ጀምሮ እስከ ቁጥር 15 ስታነቡ ምንድነው የምትረዱት? ከቁጥር 1 እስከ 15 ስታነቡ እኮ ጌታ ከደቀ መዛሙርቱ ጋር ምን እያደረገ እንደዋለ ነው የምታነቡት። አሁን ነግሬያችኋለሁ። ማለዳችሁ ላይ የሆኑ ብዙ ነገሮች አሉ። ያያችሁት ብዙ ነገሮች አሉ። እነዚህ ሰዎች ታምራት አይተዋል፣ ፈውስ አይተዋል፣ ድንቅ አይተዋል፣ ትንሹ ነገር ሲበዛ አይተዋል። እና አሁን እዚች ጋር ያለችውን ሐሳብ መረዳት ስትችሉ ቀጥሎ ያለውን ልናገር የፈለኩት ነገር ይገባቸዋል። ጌታና ደቀ መዛሙርቱን የለያቸው የሆነ ተርኒንግ ፖይንት አለ፣ የሆነ ነጥብ አለ። ይሄ ጌታ እየፈወሰ እያበላ እያጠጣ ድንቅ ታምር እያደረገ ከነሱ ጋር ቆይቶ የሆነ ሰዓት ላይ ካጠገባቸው ተሰውሯል እና በሄደበት ይመጣል ብለው ቢጠብቁት አይመጣም፣ ይመጣል ብለው ቢጠብቁት አይመጣም። መጠበቅ ስላቃታቸው ወደ ቅፍርናሆም ለመሻገር ፈልገው በባህር ወደ ታንኳ ተሳፈሩና መሄድ ጀመሩ። መሄድ ሲጀምሩ መካከል ላይ 6 ኪሎ ሜትር ያህል እንደቀዘፉ ማዕበል ተነሳ፣ ወጀብ ተነሳ። በዛ መካከል ነው ጌታ ወደ እነሱ ተመልሶ የመጣው። እነዚህ ደቀ መዛሙርት በትክክል ጌታን እስኪመጣ ድረስ ለመጠበቅ ጌታ ከነሱ የተለየበትን ምክንያት መረዳት ነበረባቸው ብዬ አስባለሁ። ጌታ ከነሱ የተለየበትን ምክንያት ማወቅ ነው የነበረባቸው። አሁን ጌታን መጠበቅ ያቃታቸው ጌታ ለምን ከነሱ እንደተለየ ስላልገባቸው ነው። አሁን ጌታን መጠበቅ የሚከብደን ጌታ ለምን እንደቆየ ስለማናቅ። ለምን እንደቆየ ከገባማ ትጠብቀዋለህ። ለምሳሌ አንዳንድ ሰው ትራፊክ ዘግቶብኝ ነው እየመጣው ነው ካለ ትጠብቀዋለህ። ጉዳዩ ነው የሚያስጠብቅህ። አሁን ነገሩን ያዘገየው ጉዳይ ያስጠብቃል። የሰማኝ ሰው ካለ ትንሽ አሞኝ እንግዳ መጥቶብኝ የሆነ ነገር ገጥሞኝ ነው እንጂ እየመጣው ነው። ስለዚህ አንድ ነገር የቆየበትን ምክንያት ከገባ አትሊስት ለመጠበቅ አቅም፣ ወኔ፣ መነሳሳት ምናምን ይኖርሃል። ደቀ መዛሙርቶቹ ቀኑን ሙሉ ከጌታ ጋር በድንቅና በተአምራት ውለው የሆነ ቦታ ላይ ጌታ ከነሱ ተለይቶ ሲያበቃ እና ከዛ ይመጣል ብለው ሲጠብቁ አይመጣም ብለው ደክሟቸው የራሳቸውን አማራጭ ለመሄድ የወሰኑበት ምክንያት ለምን እንደቆየ ስላልገባቸው ነው። ለምን እንደቆየ ብቻ ሳይሆን ለምን ከነሱ እንደተለየ ስላልገባቸው ነው። ለምን ከነሱ እንደተለየ ስላልገባቸው ነው። ጌታ በአገር ሰላም ጠዋት ሲፈውስ፣ ጠዋት ታምራት ሲያደርግ፣ ድንቅ ሲያደርግ ቆይቶ የሆነ ሞመንት ላይ ከነዚህ ከደቀ መዛሙርቱ የተለየበት ምክንያት ምን መሰለ? የአካባቢው ሰዎች፣ የከተማው ሰዎች ጌታ ያደረገውን ነገር ተመልክተው አንድ ነገር ለማድረግ እንደፈለጉ ዮሐንስ ይናገራል። ሊያነግሱት ፈለጉ ይላል። ሊያነግሱት እንደፈለጉ ባወቀ ጊዜ ነው የሚለው። አሁን ጌታ ከዛ ሁኔታ ከዛ አካባቢ ከደቀ መዛሙርቱ ጋር ዞር ያለበት ምክንያት ሊያነግሱት እንደፈለጉ ስላወቀ ነው፣ ስለገባው ነው። ስለዚህ አሁን ራቀና ገለል ብሎ የሆነ ሰዓት ቆይቶ ተመልሶ መጥቷል። ወዳጆቼ በደንብ እንድሰሙ ይፈልጋል። እነዚህ ሰዎች ጌታ ሊያነግሱት የፈለጉት ደግሞ ስለ ቃሉ አይደለም፣ ስለበሉት እንጀራ ነው። ስለበሉት እንጀራ ጌታ ሊያነግሱት የፈለገው። አሁን ጌታ ከዚህ ስብስብ ከዚህ አካባቢ ዞር ያለበት ምክንያትና የተወሰነ ጊዜ የቆየበት ምክንያት ምንድነው ብላችሁ ስትጠይቁ የምትረዷቸው ነገሮች አሉ። ወዳጆቼ የምትጽፉ ሰዎች መጠበቅ ማለት ጌታን በልብህ ላይ ማንገስ ማለት ነው። አሁን ከጌታ ጋር ልዩነት የፈጠረው የአካባቢው እዛ ምዕራፍ ላይ የምታነቧቸው ሰዎች ከጌታ ጋር ልዩነት የፈጠረው ነገር ምን መሰለ? ሰዎቹ
በሀገራቸው ላይ እንጂ በልባቸው ላይ ሊያነግሱት አልፈለጉም። መጠበቅ ማለት ምን ማለት መሰለ? ጌታን በልብክ ላይ ማንገስ ማለት ነው። ጌታን በልብ ላይ ማንገስ ማለት መጠበቅ ማለት ጊዜ ማቃጠል ማለት አይደለም። መጠበቅ ማለት እንደው ዝም ብሎ መቀመጥ ማለት አይደለም። መጠበቅ ማለት ጌታን በልብክ ላይ ማንገስ ማለት ነው። ምን ማለት ነው? በሐሳብክ ላይ፣ በፍቃድክ ላይ፣ በውሳኔክ ላይ ማንገስ ማለት ነው። ትጠብቀዋለህ ማለት ባስቀመጠ ቦታ ትጠብቀዋለህ ማለት እግዚአብሔር አንተን ባሰማራ በዛ መንገድ ላይ ሌላ መውጫ፣ ሌላ አማራጭ፣ ሌላ ሁኔታዎችን ሳትጠብቅ እዛ ሁኔታ ላይ ነህ ማለት አንተ በልብክ ላይ ልታነግሰው ፍቃደኛ ነህ ነው ማለት ነው። ምክንያቱም ጌታን ከነዛ ሰዎች እዩኝ እኔን አይነ ውስጥ ጌታን ከነዛ ሰዎች ያሸሸው ነገር ሰዎቹ በልባቸው ላይ ሳይሆን በሀገራቸው ላይ ያነግሱት መፈለጋቸው ነው። ጌታ ደግሞ መንገስ የፈለገው ልባቸው ላይ ነው፣ ፍቃዳቸው ላይ ነው፣ ሐሳባቸው ላይ ነው ጌታ መንገስ የፈለገው እንጂ ፖለቲካቸው ላይ አይደለም። የጲላጦስ ወንበር ላይ አይደለም መቀመጥ የፈለገው። ጌታ እንዲነግስ የፈለገበት ቦታ ልባቸው ነው፣ ሐሳባቸው ነው፣ ፍቃዳቸው ነው። ለመሰለ ጌታ መምጣት ሲችል የሚቆየው መምጣት ሲችል የሚያስጠብቅ በልብክ ላይ መንገስ ስለሚፈልግ፣ በሐሳብክ ላይ መንገስ ስለሚፈልግ፣ በውሳኔክ ላይ መንገስ ስለሚፈልግ፣ በፍቃድክ ላይ መንገስ ስለሚፈልግ፣ ሐሳብክ ሐሳቡ እንደሆነ ማየት ስለሚፈልግ፣ ውሳኔክ የሱ ፍቃድ እንደሆነ ማየት ስለሚፈልግ ለምን እንደተለያቸው ቢገባቸው ኖሮ እስኪመጣ ድረስ ይጠብቁት ነበረ። የራሳቸውን መንገድ ለመሄድ አይጀምሩም ነበረ። ጌታ እኮ ከዛ ሁኔታ የሄደው የተወሰነ ደቂቃ ከነሱ ሰዓት የተለየበት ምክንያት፣ ያስጠበቀባቸው ምክንያት የዛ አካባቢ ሰዎች ድንቃዩ፣ ታምራታዩ፣ ፈውሳዩ፣ ምግብ በሉ እና ሊያነግሱት ፈለጉ። ሊያነግሱት ደግሞ የፈለጉት ሲስተማቸው ላይ ነው፣ ፖለቲካቸው ላይ ነው፣ ሀገራቸው ላይ ነው። እሱ የውጫቸው ሳይሆን የውስጣቸው፣ የስጋቸው ሳይሆን የነፍሳቸው ንጉሥ ነው መሆን የፈለገው። መጠበቅ ማለት ጊዜ ማባከን አይደለም። መጠበቅ ማለት ሞኝነት እንዳይመስልህ። በልብክ ላይ ጌታን ማንገስ ማለት ነው። በቤትክ ላይ፣ በህይወትክ ላይ፣ በትዳርክ ላይ፣ በተዘጋ ሁኔታ ውስጥ፣ በከባድ ሁኔታ ውስጥ፣ በምሽት ውስጥ፣ በነውጥ ውስጥ፣ በወጀብ ውስጥ መጠበቅ ማለት እግዚአብሔርን በልብክ ላይ ንጉሥ ማድረግ፣ ጌታን ማንገስ ማለት ነው። ብዙ ሰው በቢዝነሱ ላይ ጌታን መሾም ይፈልጋል፣ በልቡ ላይ ግን መሾም አይፈልግም። የውሳኔው ባለቤት እንዲሆን አይፈልግም፣ የውጤቱ ግን ተቆጣጣሪ እንዲሆን ይፈልጋል። አሁን ብዙ ሰው ጌታን የሚፈልገው የውጤቱ ተቆጣጣሪ ነው። የነገሩ ተቆጣጣሪ፣ የቢዝነሱ ተቆጣጣሪ፣ የመኪናው ተቆጣጣሪ፣ የውሳኔው ተቆጣጣሪ፣ የውሳኔው ባለቤት እንዲሆን አይፈልግም። የልቡ፣ የፍቃዱ፣ የሐሳቡ ንጉሥ እንዲሆን አይፈልግም። እና ውጤቴን፣ እኔ የወሰንኩትን ውጤት፣ እኔ ያመጣሁትን ጉዳይ፣ እኔ ያሰብኩትን ጉዳይ ጌታ ጉዳይ አስፈጻሚ አይደለም። ጌታ ያንተን ሐሳብ ለማስፈጸም የተቀጠረ ጉዳይ አስፈጻሚ ካድሬ እንዳይመስል። ጌታ የሚፈልገው አንድ ጉዳይ ነው። ስትወስን የሱን ሐሳብ፣ ስታስብ የሱን ሐሳብ። ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል ሐሳብክ በዘመኑ ሁሉ የሱ ሐሳብ እንዲሆን እግዚአብሔር ስለሚፈልግ የሚያስጠብቅህ እግዚአብሔር አምላክ በልብክ ላይ መንገስ ስለሚፈልግ ነው። መጠበቅ ማለት ጌታን በልብ ላይ ማንገስ ማለት ነው። ሁለተኛው ምን መሰላችሁ? መጠበቅ ማለት ጌታን ለእንጀራ ሳይሆን ለቃሉ መከተል ማለት ነው። አሁን በጌታና በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ በምታዩቸው ሰዎች መካከል ልዩነት ያመጣው ነገር ምንድነው ብትሉ፣ ሰዎቹ ጌታ ማንገስ የፈለጉበት ምክንያት እንደዚህ አይነት ኢኮኖሚስት ሰፕላይ እና ዲማንድ አንሊሚትድ ነው እና ሰፕላይ ደግሞ ሊሚትድ ነው። ሁለቱን አሳና 5ቱን የገብስ ዳቦ እንዲህ ማብቃቃት የሚችል ኢኮኖሚስት ይሄንማ ብንከተለው ያዋጣናል ብለዋል። ስለ ህይወት ቃል አይደለም የሚከተሉት፣ ስለ ጉዴና ነው። ወዳቸው ስለሚገባው ዳቦና እንጀራ ነው የሚከተሉት። ለዛ ነው። አሁን ጌታ ከነሱ የተለየበት ዋናው ምክንያት ይሄን ነው። መጠበቅ ማለት ምን ማለት መሰለ? ለእንጀራ ሳይሆን ለቃሉ፣ እንጀራውን ሳይሆን ቃሉን መከተል ማለት ለምን መሰለ? ፍቃዱን ስትል የሚያልፍህ ቢዝነስ አለ። የእግዚአብሔርን ሐሳብ ስትል የሚያልፍህ በጣም ብዙ ጉዳይ አለ። እግዚአብሔርን ሐሳቡን ተላልፈ፣ ፍቃዱን ተላልፈ ከምታገኘው ማግኘት ይልቅ ከፍቃዱ ጋር ሆነ ማጣት ይሻለኛል ብለ
ያለ ፍቃዱ ከምትጠግብ ከፍቃዱ ጋር ብራብ ይሻላል ብለህ ስትል ጌታን የምትከተለው ለእንጀራ ሳይሆን ለሕይወት ቃል ሲሆን ማለት ነው። መጠበቅ ማለት መጎለት ማለት አይደለም። እሺ እንዲህ ቁጭ ማለት እንደ ሰፈር ድንጋይ መቀመጥ ማለት አይደለም። መጠበቅ ማለት ጌታን ለእንጀራ ሳይሆን ለሕይወቱ ቃል ለሕይወት ቃል መከተል ማለት ነው። እኔ የምፈልገው ፍትፍትህን ሳይሆን ፊትህን ነው። እኔ የምፈልገው የእጅህን ሳይሆን ልጅህን ነው። እኔ የምፈልገው አንተን ነው። ዝማሬ የተከፈተ በር ማብራሪያዬ አይደለም። እምዘምረው ለማዳመቅ አይደለም። ስለሚገባ ዲሰርቭ ስለምታደርግ ነው። ብከፍተውም ብዘጋውም ብሰጠኝም ባሰጠኝም አንተ አምላኬ ነህ። አንተ የሕይወት ቃል አለ። ካንተ ወዴት እንሄዳለን እንዳለው ልክ እንደዛ ዛሬ ብዙ ሰው ከእግዚአብሔር ቤት በር ተዘጋብኝ ብሎ ይወጣል። ኑሮ ያልተሻሻለም ብሎ ይወጣል። ብዙ ሰው ከእግዚአብሔር ቤት ከአገልግሎት ከሕይወት የጠበቀው ነገር ስለቀረ ያመነውን ጌታ ክዷል። አንድ ነገር ግን ነግራቸዋለሁ። አምላኩን የሚጠብቅ ሰው ይከብራል ማለት ከእንጀራ ይልቅ የሕይወት ቃል ከሱ ዲማንድ የሚያደርግ ሰው እንደዚህ ነግራቸዋለሁ። በለሲቷን የጠበቀ ፍሬዋን እንደሚበላ ጌታውን የጠበቀ እንደሚከብር አምላኬ እግዚአብሔር በዚህ ዓመት በክብር በሕይወታችሁ ላይ ይገለጣል። በደንብ አድርጉና አሜን በሉ። መጠበቅ ማለት ትልቅዬ ጊታር ገዝተህ መጫወት ማለት ነው። ዲዲው ጠብቀሃለሁ ዲሽ እያልክ ማንጎራጎር ማለት አይደለም። መጠበቅ ማለት በዲማንድና ሰፕላይ በፍላጎትና በአቅርቦት የማይለካ እኔ ካንተ ጋር ያለኝ ፌሎሺፕ ከኢንተረስቴ የማይነሳ የምፈልገው አንተን እንጂ ያንተን አይደለም ማለት ነው። በጣም ብዙ ነገሮች በሰልፍ እያለፉ ሲሄድ አንተ እግዚአብሔርን የተከተልክበት ምክንያት አሁን ብዙ ሰው እግዚአብሔርን ያማዋል። ግጥም አድርጎ ነው የሚያማው። በደም ስባይ አሁን እግዚአብሔር አብርሃምን ልጅ ሰጣለሁ ካለ በኋላ 24 ዓመት አስጠብቆታል። በነገራችን ላይ እግዚአብሔር ስባይ የተስፋ ቃል የተሰጣቸው ሰዎች ብቻ አይደሉም ነገራቸው የተከናወነላቸው። እግዚአብሔር የተስፋ ቃል ስለሰጠ ብቻ አይፈጽምልህም። የተስፋውን ቃል የሚያስፈጽም ማይንድ ሴት ካንተ ያስፈልጋል። ምክንያቱም መጽሐፍ ሲናገር እንደዚህ ላይ የዕብራውያን መጽሐፍ ተስፋን የሰጠ የታመነ እንደሆነ ስለቆጠረች ሳራ በስተርጅና እንኳን ለመጸነስ በእምነት ኃይልን አገኘች። አሁን ተስፋውን አካል የሚያስይዝ ኃይል አለ። ኃይሉን ያንተ የሚያደርገው ደግሞ አቆጣጠር ነው። ተስፋን የሰጠ የታመነ እንደሆነ ስለቆጠረች ዝም ብሎ መጠበቅ ሳይሆን በመልካም ባህሪ መጠበቅ ነው ትክክለኛው መጠበቅ። አሁን ብዙ ሰው እያጉረመረመ ብዙ ሰው እያማረረ ብዙ ሰው ብዙ ነገር እያለ እግዚአብሔርን ጠብቄያለሁ ይላል። ኖ እሱንማ በደንብ እያጉረመረም በብዙ መልኩ እግዚአብሔርን ስሙን ክብሩን ማንነቱን በማይጠብቅ መልኩ ብዙ ነገር አድርገህ ስታበቃ ጠብቄዋለሁ ልትል አትችልም። መጠበቅ በልብክ ላይ ጌታ ማንገስ ነው። አሁን ለዚህ ነው 20 ዓመት 15 ዓመት 10 ዓመት ቸርች ውስጥ ቁጭ ብለው ሰዎች ነገራቸው ሳይቀየር የሆኑ ሰዎች ይመጣሉ። የሆኑ ሰዎች ይመጡና በ6 ወር በ6 ዓመት በ5 ዓመት በ2 ዓመት በ3 ዓመት ነገራቸው መጠበቅ ማለት ጌታን በልብክ ላይ ማንገስ ማለት ነው። መጠበቅ ማለት ለእንጀራ ሳይሆን ለቃሉ መከተል ማለት ነው። ሶስተኛው ጌታን ለፈውስ ሳይሆን ለነፍስ መከተል ማለት ነው። ቤተክርስቲያን ትመጣላችሁ። ከዛስ ትዳር የለኝም ብላችሁ አምቡላንስ እንኳን እንዳይጮም የትምህርት ቤት ደውል እንኳን እንዳይጮም እንጸልይላችኋለን፣ ታገባላችሁ። ከዛስ ተመልሳችሁ ቸርች አትገቡም። ትንሽ ኢኮኖሚያችሁ ቀና ሲል በኢየሱስም ቢዚ ነኝ ትላላችሁ። ዲዚ ስትሆኑ ትመጣላችሁ። መድኃኒያ በካርብራተር በኩል ውሃ ሲያመጣባችሁ ትመጣላችሁ። በጣም ብዙ ሰው ለነፍሱ አይደለም ለፈውሱ ነው እግዚአብሔር ቢፈልገው ኢኮኖሚው እንዲፈወስ። አራተኛ መጠበቅ ከስጋ ክብር መሸሽ ነው። ዝም ብለህ ጠብቃለሁ ማለት አይደለም። መጠበቅ ማለት ከስጋ ክብር መሸሽ ነው። አሁን ጌታ ኢየሱስ እናንግስን ያሉት ወዳጆቼ
ታውቃላችሁ የዚህ ዓለም ሰው እናንግስህ ባለበት አፉ እንስቀልህ ማለቱ አይቀርም። እንስቀልህ ማለቱ አይቀርም። ጭብጨባ ያቀውሳል። ታውቃላችሁ ስጋ እንዲርባው አይፈልግም፣ እንዲጠማው አይፈልግም። ስጋ ዲስከሬጅ እንዲሆን አይፈልግም፣ አፕሪሺየት እንዲሆን ነው የሚፈልገው። ኢንከሬጅ እንድታረጉ ዘራፍ እኔ ቡኬ ነው የሚለው ስጋ። ሁለቱ ተቃራኒ ናቸው። አሁን ያልኩት ከስጋ ክብር መሸሽ ማለት ነው። ይላል አንተ ከማን ታንሳለህ ይላል ስጋ። ጣፊያ እንደዛ ነው የሚለው። ጣፊያ ከማን ታንሳል ነው የሚለው። ከማን ታንሳል እንዴ ቀልጠፍጠፈል እንጂ ይላል። ያቸው እስቲ እንትና እንዴ አምሮባቸው ፍዘዛ አንተ ይላል። አይ ይሄ ነገር አዋጥ የእግዚአብሔር ሐሳብ የለበትም ብለህ ስትል ከስጋ ክብር መሸሽ ነው መጠበቅ። አሁን እግዚአብሔር እንዳትጠብቅ ጌታ እንዳትጠብቅ ከፍቃዱ ሐሳብ እንድትወጣ የሚሞግት ሰይጣን ብቻ አይደለም። የገዛ ስጋ ዲማንድ አለው፣ ኒድ አለው። ኖ አምስተኛ መጠበቅ ማለት ህይወትን ማስቀመጥ ማለት ነው። ብዙ ሰዎች ብር ማስቀመጥ ይችሉበታል። መጠበቅ ብር ማስቀመጥ ሳይሆን ህይወትን ማስቀመጥ ነው። ይሁንኝ ቀና አበሻ እኮ አይተርት የደሃ ጉልበት ይላል። ይሄን ሲተርቱ ሰምታችሁ አታውቁ? በጎመን ዘር ያልቃል። የብዙ ሰው ህይወቱ በማይረባ ነገር ነው የሚያልቀው ማለት ነው። መጠበቅ ማለት መባከን ማለት ሳይሆን ህይወትህን ማስቀመጥ ሴቭ ማድረግ ማለት ነው። ፓወር ባንክ ፓወር ሴቭ እንደምታረጉበት ስትጠብቁ እየሆነ ያለው ነገር መሰላችሁ እያባከናችሁ አይደለም፣ እያስከማቻችሁ ነው። ህይወትን በማይረባ ነገር ከመባከን፣ በተራ ነገር ከመባከን፣ በማይጠቅም ነገር ከመባከን ህይወትን ማስቀመጥ ማለት ነው። ስድስተኛ መጠበቅ ማለት የምታስፈልግበትን ጊዜ ለይቶ ማወቅ ማለት ነው። ጌታ ለደቀ መዛሙርቱ በሚያስፈልግበት ጊዜ እንደመጣላቸው ተጠብቃለህ ማለት የምታስፈልግበትን ጊዜ ለይተህ ታውቃለህ ማለት። ሰባተኛ ነው የመጨረሻ የምታስፈልግበትን ቦታ ለይቶ ማወቅ ማለት ነው። መጠበቅ ማለት መቼና የት እንደምታስፈልግ አንተ ታውቃለህ ማለት ነው። የሚያስፈልግህን ነገር ለይተህ ታውቃለህ፣ የምታስፈልግበትን ቦታ ታውቃለህ፣ የምታስፈልግበትን ጊዜ ታውቃለህ ማለት ነው። እሱ ብቻ አይደለም። የመጨረሻ በኢሳይያስ መጽሐፍ ምዕራፍ 21 ቁጥር 28 የእግዚአብሔር ቃል ሲናገር እንደዚህ ይላል። በመጠበቂያው ላይ ስለሚጠብቀው ጉበኛ በቀንም በሌሊትም በቦታዬ ላይ እጠብቅሃለሁ አለውና እግዚአብሔር እንደዚህ አለው። ጉበኛው በቀንም በሌሊትም በመጠበቂያው ላይ ቆሞ ምን አየ መሰለሽ? ባቢሎን ወደቀቻል። አትጠራጠር። እግዚአብሔርን የሚጠብቅ ሰው ጠላቱ ሲወድቅ ያለ አሜን በል። እየታገልከው ብቻ አይደለም ጠላትን የምትጥለው። በተለይ አንድ ጎልደን ወርድ ነው የምናገረው አለ ታውቃላችሁ። ድላችሁ ከጠላታችሁ ያላችሁ ርቀት ሳይሆን ለእግዚአብሔር ያላችሁ ቅርበት ነው። እና ጠባቂው እንደዚህ ያለው ስጠብቅህ አለው ቀንና ሌሊት ነው አለው። አሁን ግን አለው ቁጥር 22 ላይ ባቢሎን ወደቀች ብለዋል። ቀና እንደ ነገረኛ ሴት ይሄ እንትን ነጠላ እየቋጨች አሽሙር እንደምታወራ ሴት እግዚአብሔር ላይ አሽሙር እያወራችሁ ጠብቀዋለሁ አትበል እያላችሁ። አቤት ያንዳንዱ ጸሎት አይደለም። አንዱ ብሏል ወንድሙ ተኝቶ እሱ ሌሊት ተነስቶ ይጸልያል 9 ሰዓት። እግዚአብሔር ሆይ ሰው ሁሉ ተኝቷል፣ እኔ ግን ሲል ልጁ እያስጠቆርክ ነው እየጸለይክ ነው። አንዳንዱ ጸሎቱ እንደዚህ ነው።
ሊተራሊ ሐሜት ነው። አባ ይላል በቃ እኔ አንዳንድ የማይረቡ ሰዎች ያለፈላቸው ይላል። መጠበቅ በልብክ ለጌታ ማንገስ ነው። መጠበቅ ለእንጀራ ሳይሆን ለቃሉ ጌታን መከተል ነው። መጠበቅ ለፈውስ ሳይሆን ለነፍስ ጌታን መከተል ነው። መጠበቅ ከስጋ ክብር መሸሽ ነው። መጠበቅ ሕይወትን ማስቀመጥ ነው። መጠበቅ የምታስፈልግበትን ጊዜ ለይቶ ማወቅ ነው። መጠበቅ የምታስፈልግበትን ቦታ ለይተ ማወቅ ነው። ጤፍ አንዳንድ ሀገር የከብት ምግብ ነው። እኛ ሀገር ነው ማኛ። የት እንደምታስፈልግ ማታ ከሆነ አረምነ ተብለ ይረጭብሃል። በቃ የት ኢምፖርታንት እንደሆንክ ማወቅ አለብህ። በእግዚአብሔር ቤት በጣም ኢምፖርታንት የሆናችሁ ሰዎች እኮ ስትወጡ እኮ ዓለም ቦታ የላትም ለኛ። ሄሎ ይሰማል። ለብዙዎች በእግዚአብሔር ቤት የተከበሩ ለሚባሉ ሰዎች ዓለም ቦታ የላትም። ትክክለኛ ስፍራህን መለየት ነው መጠበቅ ማለት። ለጌታ ክብር እናጨብጭባለን። ዘንድሮም እዛው ነህ ብሎ ለሚጠብቅ ሰው ሕይወትን እያባከንከው ሳይሆን ሕይወትን እያስቀመጥከው ነው። በቅርብ ጊዜ እግዚአብሔር አምላክ በክብር ከፍ ያደርጋል። እዚህ በደም ጩና አሜን በለይ። በቅርብ ጊዜ እግዚአብሔር ነገርን ሰርቶ ያሳያል። እንደዚህ በላቸው ይለኛል ጌታ። ነገር እየባከነባችሁ አይደለም። እኔ ነገራችሁን ውብ አድርጌ እሰራዋለሁ። ሕይወታችሁን ውብ አድርጌ እሰራዋለሁ። ቤታችሁን ውብ አድርጌ እሰራዋለሁ። አገልግሎታችሁን በክብር እግዚአብሔር ያስቀጥለዋል። በደም ጩና አሜን በሉ። ሃሌሉያ። በለሱን የጠበቀ ፍሬዋን ይበላል። ጌታውን የሚጠብቅ ሰው ይከብራል። እግዚአብሔር ካስቀመጣችሁ ሕይወትና ቦታ ስፍራችሁን ሊያስለቀቃችሁ የሚፈልግ ክፉ መንፈስ የተመታ ይሁን። አሁን ከዚህ መልእክት በኋላ የሚገባኝን ነገር እነግርሃለሁ። ጌታ በየጊዜው ቃል ሲያመጣ ነገ በሕይወቴ ኤክስፔክት የሚያደርገው ነገር ስላለው እንደዚህ ይሆናል። ጌታ ምስክሬ ነው። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ በድንቅና በታምራት ወደ ሕይወታችሁ ይመጣል። በአስገራሚ ሁኔታ እግዚአብሔር ወደ ሕይወታችሁ ይመጣል። እጅግ አስፈሪ በሆነ ሁኔታ እግዚአብሔር ወደ ሕይወታችሁ ይመጣል። ለምን? ለእንጀራ አልተከተላችሁትም፣ ለፈውስ አልተከተላችሁትም፣ እግዚአብሔር ለስጋ ክብር አልተከተላችሁትም። እሱ ራሱን የፈለጋችሁት በጌታ በኢየሱስም እግዚአብሔር ወደ ሕይወታችሁ ይመጣል። ተራራውን ነገር በግድ ደልዳላ ሜዳ ያደርገዋል። ከባዱን ነገር ቀላል ያደርገዋል። ለሆኑ ሰዎች እግዚአብሔር ዛሬ መልእክት ሰጥቷቸዋል። ለሆኑ ሰዎች ጌታ መልእክት ሰጥቷቸዋል። ለመሰለ መጠበቅ ማለት ጌታን በልብክ ላይ ማንገስ ማለት፣ የሕይወት ባለቤት ማድረግ ማለት፣ ጊዜ ማባከን ማለት አይደለም። ሌላ መውጫ ሌላ ማለፊያ አላዋቂ መሆን ማለት አይደለም። የሕይወት ባለቤት ማድረግ ማለት ከስጋዊ ክብር ራስን ማሸሽ ማለት ነው። ስጋ ኩዮች ይልሃል፣ ጓደኞች ይልሃል፣ ስጋ ብዙ ነገር ይልሃል እና በመንገዱ ሄደ በማታመጣው ይሄ በመንገዱ ልትሄድ ሲገባ ኖ በመንገዱ ምን አስኬደ በአቋራጭ ሄድበት ይልሃል። ስጋ ብዙ ነገር ነው የሚለው። ኖ ከስጋ ክብር መሸሽ ማለት ነው። ሕይወትን ማስጠበቅ ማለት ነው። ሲቀጥል ጊዜህን ማወቅ፣ ቦታህን ማወቅ ማለት ነው። ጌታውን የጠበቀ ሰው በዓመቱ የመጀመሪያ ወር በዚህ ሳምንት እግዚአብሔር ለምን ይሄን እንደነገራችሁ ባላውቅም ግን ጌታውን የጠበቀ ይከብራል እንደሚል አትጠራጠር። አገልግለነው አጨራረሳችን በውርደት አይሆንም። ጠብቀነው አጨራረሳችን በማጣት አይሆንም። እግዚአብሔር አምላክ በተዋረዳችሁበት ሰፈር ያከብራችኋል። ወይኔ በተዋረዳችሁበት ሰፈር ያከብራችኋል። በተገፋችሁበት ሰፈር ያከብራችኋል። ብዙ በተባላችሁበት ሰፈር ያከብራችኋል።
እጠብቅሃለሁ የሚል ሰው ያጨበጭባል። በደንብ እጠብቅሃለሁ። ትመጣለህ፣ እጠብቅሃለሁ። ሰከንድ አንድ አይደለም፣ ኦሪጂናል ነገር ይዞላችሁ ይመጣል። ትጠብቁታላችሁ። ኦሪጂናል ነገር ይዞላችሁ ይመጣል። የከበረ ነገር ይዞላችሁ ይመጣል። ታላቅ ነገር ይዞላችሁ ይመጣል። በዚህ ዓመት ምስክርነት ትሰማላችሁ። የምስራች ትሰማላችሁ። እንግዳ ነገር በሕይወታችሁ ይሆናል። እዚህ በረብ አድርግና ጨብጭባ ጨብጭባ። ሰይጣን ይስማ፣ ክፉ ይስማ። ስፍራችሁን አትለቁም፣ ቦታችሁን አትለቁም። እግዚአብሔር ይባርካችኋል። እግዚአብሔር ይጎበኛችኋል። ይባርካችኋል፣ ይጎበኛችኋል። ከፍ እጆቻችሁን ከፍ አድርጉ። እናመሰግናለን፣ እንባርካለን፣ ስምህን እንጠራለን። አንተ ታላቅ ነህ። ስምህ ታላቅ ነው። ስራ ታላቅ ነው። አንተ ታላቅ ነህ። አንተ ታላቅ ነህ። ሰው ፈጥኖ አንተን ቀድሞ አያውቅም። እንዳናነግስ ንጉሥ ነህ። እንዳናበድር ባለጠጋ ነህ። እግዚአብሔር ታላቅ ነህ። እግዚአብሔር ታላቅ ነህ። እንዳናነግሰው እሱ ንጉሥ ነው። እንዳናበድረው እሱ ባለጠጋ ነው። ማድረግ ይችላል። አሜን የሚል ሰው ካለ ዛሬ ማለዳ በነገራችሁ ላይ ትእዛዝ ወጣ። እግዚአብሔር እንደዚህ ያለ ከአፌ ትእዛዝ ይወጣል። ከአፌ ትእዛዝ ይወጣል። እየሰማኝ ያለ አንድ ሰው ካለ አሜን ይባል። ከአፌ ትእዛዝ ይወጣል። ስለ ክርክራችሁ ትእዛዝ ይወጣል። ስለ ዘገየባችሁ ነገር ትእዛዝ ይወጣል።